ሀይሚ መጣች። እንኳን ሰላም መጣሽ። በመጀመሪያ ማለት ነው እንኳን ሰላም መጣሽ የኔ ወርቅ፣ የኔ ድንቡሽቡሽ፣ የኔ የልብ አውቃ፣ የኔ ምን ልበልሽ፣ እንዴት ትናንት እንዴት እንደደበረን ብታይ ማለት ነው። ትናንት እንዴት እንደደበረን አንቺ እኮ አታውቂም፣ እኛ ጋር ያለሽን ቦታ ማለት ነው። እና የእውነት ለመናገር በጣም 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 ትልቅ ነገር ነው የሰራችሁት ማለት ነው። እና በዚህ እንድትመጣ ላደረጋችሁት ኤፍሬም አለ፣ ፍፄ አለ፣ አንተናማ አለ። አሁን ሁለቱ ልጆች ስማቸው ጠፋብኝ ማለት ነው። ቅዱሴም አለ፣ ቅዱሴ አድሮ እና የእውነት ለመናገር ደስ ሲል ነበረ ማለት ነው። እና አንዳንድ ጊዜ ከሚበጠበጥ ሰው እውነት ለመናገር በቃ ሀሰን ዛሬ ቢኖር ኖሮ በጣም የሚበጠበጥ ነበረ ማለት ነው። እና ግን እናንተ አንዳንድ ጊዜ ትልቅ ሰው ይምከር ማርያም፣ ትልቅ ሰው ያስታርቅ የሚባለው ለካ እውነት ነው ማለት ነው። እና የእውነት ለመናገር በጣም ለፍታችኋል ይሁላችሁም ማለት ነው። እና እንድትመጣ ስላደረጋችሁ ብቻ በጣም በጣም ትልቅ አክብሮት አለ ማለት ነው። የእውነት ለመናገር ማለት ነው ሁሉም ነገር ቀላል ነው አሁን ላይ ማለት ነው። ለምን እዛ ሆኖ በስልክ ሰውን ማስታረቅና በአካል ሰው ማስታረቅ በጣም የሰማይና የምድር ልዩነት ነው ማለት ነው። የእውነት ለመናገር ማለት ነው አንድ ሰው በስልክ ጸጥ ብላችሁ እንዲህ ነው ብላችሁ የምታወሩት ነገር ከዛ ደግሞ በአካል የምታወሩት ነገር በጣም የተለየ ነው። እርግጠኛ ነኝ ሰላም ይወርዳል፣ እርቅ ይወርዳል ብዬ አስባለሁ። እርቅ የማይወደው ሴጣን ነው። የእውነት ይሄ መሀላችሁ ያለውን ሴጣን እግዚአብሔር ስብርብርብርብር ያደርገው የእውነት ለመናገር ማለት ነው። እና ጀስት ሀይሚ በጣም ደስ ብሎኛል ስላየኋት፣ በጣም ደስ አለኝ የኔ ቆንጆ ማለት ነው። እና ባለፈው በጣም ነበር ያስደቀሰችን፣ በጣም ነበረ በቃ እውነት በጣም ተሰምቶኝ ነበረ የባለፈው ቪዲዮ አንዘ ማለት ነው። እና በቃ ጀስት ምክንያቷ የምትለው አይረዳኝም፣ ግዴታ እኔ እያንዳንዳቸውን ነገሮች መናገር አለብኝ ወይ? እውነቷን ነው። አንዳንድ ጊዜ እኛ ሴቶች ምንድን ነበረ ባልና ሚስት ከአንድ ምንጭ ይቀዳል ነው የሚባለው። ገና ውስጥ የምናስበውን ነገር እንዲረዱን እንፈልጋለን ወንዶች ማለት ነው። ግን ያ ነገር እኛ ጋር የለም፣ ባይዘዌ ወንዶች ጋር የለም። ወንዶች ብዙ ጊዜ ፍላጎታችንን ስንነግረው ነው። እኛ ሴቶች ደግሞ ከምንነግረው ይልቅ አስቦ ሲያደርግልን፣ አስቦ የሆነ ነገር ሲጠይቀን ሞር የበለጠ ያስደስተናል ብዬ አስባለሁ ማለት ነው። ለዛም ነው የእውነት ለመናገር ማለት ነው። እና ሀይሚ በጣም የተሰማት ነገር ይሄ ነው። ሁሌ እኔ ነኝ የሆነ ነገር አድርግልኝ ለማለት የሆነ ነገር ስሜቴን አውቆ አይረዳኝም ነው። እና ጀስት ይሄ አሁን በፊት ላይ በጓደኝነት ደረጃ እያላችሁ ነው እንደ ወንድምና እንደ እህት ነው፣ ገና ነው። አሁን ለምሳሌ እናንተ ወደ እጮኝነቱ ወደ ፍቅረኛ ማቾቹ መሆን የዳጁት ይህ ወይ 2 ወር 3 ወር ቢሆናችሁ ነው ማለት ነው። እና ሀይሚዬ ጀስት ይሄ ነገር ደግሞ ያስተካክላል። ብሩኬ አዮብ በጣም በጣም ስለሚወድሽ ነው። ፍፄም እንዳለው የእውነት ለመናገር የሚዋደዱ ሰዎች ላይ ነው ብዙ ጊዜ ጥል ያለው። የእውነት ለመናገር እውነት ነው። ለምን ጥል ከሌለ ታዲያ ፍቅሩን በምን ታውቁታላችሁ? እንደምትፋቀሩ እንደምትዋደዱ እኮ በቃ አታውቁትም። ጀስት የሚያስጠላው እላፊ የሆነ ነገር አትነጋገሩ ምናምን እንጂ ጥል በጣም እኮ የሚያፋቅራችሁ። አላየሽም አንቺ ተለይተሹ እንዴት እንዳለቀሽ ብሩኬ እንዴት እንደሆነ። ያ ማለት እኮ አንቺና እሱ መሀል ላይ ፍቅር አለ ማለት ነው። ፍቅር ስላለ ነው እንደዛም የተለቃቀሳችሁት ምናምን ማለት ነው። እና የእውነት የማትወጁ ቢሆን ኖሮ የማታፈቅሪ ቢሆን ኖሮ ዛሬ ላይ ራሱ አትመጭም ነበረ። የእውነት ተወስኝ ነበረ ማለት ነው። በቃ አትመጭም፣ ቁርጥ ይልልሽ ነበረ። ግን ያ አይደለም ያደረግሽው፣ ያን አይደለም። አንቺ ትወጂዋለሽ፣ ጀስት ግን እንዲረዳሽ ትፈልጊያለሽ። በቃ ብሩኬ የእውነት ለመናገር ካውኒዲያ ከዚህ በላይ እውነት በቃ ሽምግልኖች ገብተዋል፣ በጣም እንትን ብለዋል። እና የእውነት ለመናገር ራሱ እነሱ ራሱ በጣም ኔት እንደማሙት አንደኛ አክበራቸው ራሱ መምጣቷ ይሄ ጨዋነቷን ያስመሰግናል ማለት ነው። የእውነት ጨዋነቷን በስልነቷን ያስመሰክራል ማለት ነው። ለምን የሆነ ሰው ደውሎ እንኳን ደህንነታችሁን ሲጠይቃችሁ እንዲህ ሀይሚዬ እንዴት ነሽ ምናምን ያለሽበትን ቦታ እንኳን ባትናገርም በቃ ነይ እንደዚህ እኛ እናናግርሽ ምናምን ብለው ስለመጣች ብቻ ራሱ ለዚች ልጅ ክብር መገባት አለበት ማለት። ለምን አሁን ለምሳሌ በጣም ሩቅ ቦታ ይሆናል ሄደችበት አልተናገረችም፣ ግን በዚህ መሀል ትኬት በቅርብ ብዙ ወጪ አውጥታ ነው እነዚህን ሰዎች አክብራ ራሱ መታ ያናገረቻቸው ማለት ነው። እና
ይሄ ማለት ለብሩክ ራሱ ያላት ባሊዩ ይናገራል ማለት ነው። እና ወይኔ ግን እንኳን መጣሽ፣ በቃ ከመጣሽ ሁሉ ገብስ ነው። በቃ እንኳንም እጁ በቃ እንኳንም አዲስ አበባ ገባሽልን። ሌላው በጣም ሲምፕል ቀላል የሆነ ነገር ነው የእውነት ለመናገር ማለት ለምን በቃ ብሩኬም ይገባዋል ስሜቱን፣ ሁሉን ነገር ይረዳል ብዬ አስባለሁ። ጸባዩን ያስተካክላል ብዬ አስባለሁ። ብቻ እግዚአብሔር